ደርሰናል። ስለዚህ አበበ ያለበት ቦታ ነው የምንገኘው። ልንገባ ነው። እኛ ነን አበበ እኛ ነን። ማነው ራሽ ይውሰዱ። ከነሱ ጋር ታወራለህ በስትክክል አበበ በስትክክል ታወራለህ ወይስ ከነሱ ጋር ትሄዳለህ? ምንድነው? በቃ ተወኝ እንዴ ቁጭ በልና እንነጋገራለን። አረ ለኔ መሳሪያ ሉሊ ምን ሆነ? መቀለድን አቁም። ምን ሆነ ነው? ቆይ እንዴ መቀለድን አቁም። ንገረኝ እስኪ ምን ነበር አላማ? አላማዬማ ጓደኛን ማጥመድ ነበር። ተሳካለ። አቤል አንተ ይኸውልህ ትሰማኛለህ? የኔ ጥበቃ ነበር መሆን የነበረበት። ሲጀምር ተጠንቅቀህ አውራ። ለካ ሀገር አለ። በስክረና እኔ ጀበለኔ ታናግሪሽ ነው እኔ ሲታረግ ዝጋ ሰማኛለህ? አንተን እኔ በገንዘብ ገለጥ እኮ አንተን እኔ ወይ በእኛም ሆነ በቤተሰቦቹ ዘንድ ተቀባይነትን አግኝተህ ስራን ስትሰራ ቆይተሃል። በእውነት አንተን ከመሰለ ጋዜጠኛ እናድናቆት በማግኘቴ በጣም ደስተኛ ነኝ። አይደል? ስማ መኮንን እኮ እንዳበበ ተራሱ አይደል? እኔም ብሆን ደግሞ በዚህ ቆሻሻ እንጂ በፍጹም አትይዙኝ። ካንተ በላይ ቆሻሻ የለም። ስነ ስርዓት ነው። ስለዚህ ከጀርባ ያጀብካቸውን ሰዎች ማለት ነው አስወጣቸውና ለሁላችሁ የሚበቃ ገንዘብ አለ። ስለዚህ በካሽም ቼክን መጻፍ ካለብኝ ጽፌ እሰጣቸዋለሁ። ሲጀምር ብቻዬን ብላ ነበር እንዴ? እኮ ነው ስነ ስርዓት ለምን አይኖርም? ስነ ስርዓት ለምን አይኖርም? ያደጉት ሀገር ላይ እኮ እንደዚህ ነው። ይሰጣል፣ ትቀበላለህ፣ አለቀ። ሰጥቶ መቀበል የሚባል ጨዋታ አለ። ይሄ ደግሞ ላንተ አይጠፋም። ሰሞኑን እኮ ጥሩ አድርገን እያተራመስናችሁ ነበር። ራይል ስትገድል ያቃለ በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴል እንዲሁም በዲፕሎማቶች መቀመጫ ተቀዳሚ በሆነችው በውቢቷ ካሳንቺስ ላይ ለቤት ገዢዎች ጊዜው አሁን ነው። መጪው የገና በዓልን ምክንያት በማድረግ በኮንስትራክሽን ዘርፍ ስመጥር ከሆነው ኮምፓስ ፕሮፐርቲስ ለ10 ዕድለኞች ብቻ በ3.4 ሚሊዮን ብር ጠቅላላ ክፍያ ማለትም በካሬ 66700 ብር በቅንጡ አፓርታማ ከስቱዲዮ እስከ ባለ 4 መኝታ በቅድመ ክፍያ ለሚገዙ ቀሪውን ያለምንም የዋጋ ጭማሪ በ30 ወራት የሚከፍሉበትን በተጨማሪም ዘመናዊ የንግድ ሱቆችን ለሽያጭ አቅርበናል። ታዲያ የቅናሹ ተጠቃሚ ለመሆን በ0988 75 57 37 ላይ ይደውሉ። ሄሎ ምንድነው? ምን ታምራት እንዴ ነው የሚጠፋው? አዎ ግን እኔ ስለምንፍኪ እንደምታወራ አላውቅም። ከነዚህ ሰዎች ጋር ምን ልሰራ እችላለሁ? እና አበበ አልቀጠረኝም። ነግሬሃለሁ፣ በሰው ነው ስራውን ያገኘሁት። አበበ ካልቀጠረሽ ማን ሊቀጥርሽ ይችላል? ማን ነው ሰው? እንዴት አውቀውሽ አንቺን እዚህ ቦታ ላይ እንድትመደቢ መረጡሽ? እንዴት ነው ያወቁሽ? የተለያዩ 5 ቤቶች አሉ። ቤቶቹ አቀማመጣቸው በሚገርም ሁኔታ የሆነ ክብ ነገር የሰራ አይነት ቤት ውስጥ ነው ያሉት እና ሁሉም ቤት ላይ 2 ሰዎች አሉ። ስለዚህ ያገኘሁትን ስራ እሰራለሁ። በየትኛው የሚላክ ዋናው ይክፈለኝ። ምን አገባኝ? እኔ እሱን አየሁት አላየሁት። እሺ ሳምራዊትና ለምለም አትተዋወቁም? አውቃታለሁ። ልብስ ታጠቡ ስሟን ነው ማለት ነው። ስምሽን አታውቁም? አንድ ልጅ አለች አበበ ጋር እንደምትመላለስ የምትነግረኝ ልጅ አለች። ሰፈሪ ተናገሪ እውነቱን። መቼ ነው ቡና ስንጠጣይሽና አይተሽናል? እኔና እሱን አንድ ላይ መታለች ይመስለኛል። የተንቋቋ ነው ራሴ ተይዞ ነበር በሌላ ሚዲያ ላይ ራሱን ማንነቱን ቀይሮ ቸርነት በተባለ ስም ራሱን ቀይሮ ተይዞ ነበረ። እንግዲህ ተመልከቱ። ነገር ግን ራሱን ቀይሮ ምን ብሎናም ከነዛም ሰዎች ለማምለጥ ችሏል። ኦኬ ተገናኛችሁ እያለ ነው ያየው ነው ቴክስት። ማንንም እንዳታምን እጃቸው ረጅም ነው ታሚ ብለዋል። በጣም ታምር እየሆነብኛል ነው የእናቱና እህቱ የተባሉት ሰዎች ጉዳይ። እነዛው ለድራማ ናቸው ማለት ነው። በእርግጥ ልክ ነህ። እጃችን እስካልገባ ድረስ ምንም አይነት ማስተማመኝ የለንም። ግን ደግሞ እኔንም ችግር ውስጥ እንዳትከተኝ እንጂ ችግር የለውም እረዳሃለሁ እያለው በሚገባ 3 ቀን ያቺ ቪዲዮ ካያት በኋላ
እሱን የማሳመን ስራ ነው እየሰራን ያለው። እናገራለሁ። እሺ ገና በል ሲቀጥል እኔ መያዛችሁን ይከብዳል፣ እሱ ማግኘት ይከብዳል ያልኩት በስለላም ብዙ ጊዜ ራሽ ሄዱ ብዙ ጊዜ ቆይቶ የመጣው ቴክስት ጥሩ ቴክስት ነው። ማለትም አበበ ሙሉ በሙሉ አምኖ ተቀብሏል። ልጁም እንግዲህ በቀጥታ ቤቱን ስላወቀው እንዴት እንደሆነ ባላቅም ብቻ ቀጥታ ነው የገባው እዛ ቤት ላይ ማለት ነው። ምንድነው ቆይ ከኔ የምፈልጉት? ምንድነው ካንተ የምንፈልገው? በጣም ጥሩ ይኸውልህ፣ አበበ ጋር እንድትወስድ ነው የምንፈልገው። እሺ እንግዲህ ውድ ቤተሰቦች ያው ደርሰናል። ስለዚህ አበበ ያለበት ቦታ ነው የምንገኘው። ልንገባ ነው። ስንገባ ምን ይፈጠራል ፈጣሪ ነው የሚያውቀው። እንግዲህ ሁላችንም ለማንኛውም ታጥቀናል፣ ተዘጋጅተናል። አበበ ያው ምን አይነት ሁኔታ ላይ ሆኖ ሊጠብቀን እንደሚችል በደንብ ስለምናውቅ በተጠንቀቅ እንግዲህ ዝግጁ ነን፣ እየጠበቅን ያለ ነው። ለማንኛውም የትም ቦታ እንዳትሄዱ። ዛሬ አበበን በእጃችን ስር ልናስገባው ነው። መልካም ጊዜ። ተጠንቀቁ፣ በተጠንቀቁ ሁላችሁ። ቆይ ግቢን ችግር ነው። እኛ ነን እኛ ነን። አበበ እኛ ነን። ማነው? ቁም እንዳትንቀሳቀስ ነግሬሃለሁ። እንዳትንቀሳቀስ ፈትሾ ተነስ። ቁምና ፈትሾ በደንብ ፈትሾ። ይኸውልህ በስትክክል አውራ፣ እየሰማኸኝ ነው? በስትክክል አውራ አንተ፣ በስትክክል አውራ። ቀና በል በስትክክል አውራ። ሰማኸኝ? አንተ ነህ እኛ ላይ የምትጮኸው፣ አንተ እኛ ላይ የምትጮኸው። ስማ አንተ ነህ እኛ ላይ የምትጮኸው እኮ አንተ ነህ እኛ ላይ። በስትክክል አውራ፣ እየሰማኸኝ ነው? በስትክክል ሲጣርግ ነው የምገልህ፣ በስትክክል አውራ፣ በስትክክል አውራ። አማርኛ በስትክክል አውራ አበበ፣ በስትክክል አውራ። ና እየሰማኸኝ ነው? በስትክክል አውራ። ይኸውልህ መቀለድን አቁም። መቀለድን አቁም። እናትህ አንተ ነህ የምትጥለው። አሁንም በስትክክል አውራ አበበ፣ በስትክክል አውራ። ይኸውልህ እገልሃለሁ አበበ፣ እገልሃለሁ። በስትክክል አውራ። አማርኛ ትችላለህ? በስትክክል አውራ። በስትክክል ማውራት ትችላለህ? አውራ። በስትክክል አውራ። ምን አፍህን አታጣም። እየሰማኸኝ ነው? አፍህን አታጣም። እንደ ሌላ ጊዜ ናቁት በልና እናውራ እንጂ እንዴ። ይሄ ልጅ ይኸውልህ እኔ እገልሃለሁ። ዳግመኛ ከዚህ በኋላ በከእጅ አታምልም። ከዚህ በኋላ ከእጅ አትወጣም። ይኸውልህ እኔ መጀመሪያ ሴት ሄድኩኝ። ይኸውልህ ሰማኛለህ አበበ፣ እልህ ውስጥ አትክተተኛው ነው። እስከዛሬ ይኸውልህ አሞኝተናል። በጣም ጎበዝ ነህ፣ ጎበዝ ሰው። በቃ እንትን ማለት ጥሩ አስመሳይነት ይወጣል። ምኑን ያስመሰልኩ? አንተ አሁንም እረፍ። ምኑን አስመሰልኩኝ? እረፍ። አሁንም በስትክክል አውራኝ። እኔ ከዚህ በላይ እንዴት ላውራሽ? አበበ እየሰማኸኝ ነው? በስትክክል አውራኝ። እኔ አንድ ነገር ልንገርህ፣ ሚዲያ ላይ ያላወጣሁት ሁሉን ነገር እንዳታውቅ ብዬ ነው እንጂ እናቴ ነች እህቴ ነች ብለህ የቀጠርካቸውንም ሰዎች በቁጥጥር ስር አውርጃለሁ። አንተ ቀጥረህ እንዴት እናት ይቀጠራል እንዴ? ዝም በል። ኧረ ዝም በል ሉሌ። ዛሬ ላይ ምን ሆነሃል? እንዴት እናት ሉሌ እያልክ መጣ? ነግሬሃለሁ። ምን ሆነሃል? እሺ ዛሬ ስሜን እንዳትጠራ። ምን ሆነሃል? ስሜን እንዳትጠራ። አመለጥክ አንተ። ሐኪሙን መታ አመለጥክ። እኔ የት ሄድኩኝ? እኔ እኮ እዚሁ ነበርኩ እኮ። አይደለ? እዚሁ ነበርክ። የትም አልሄድክም። የት ሄድኩኝ? እየሰማኸኝ ነው አይደል? ትዕግስቴን ባታስጨርሽኝ የተሻለ። ምን አድርጌ አሁን በስትክክል አውራኝ አበበ። እኔ እቴ በላይ እንዴት ላውራሽ? እያወራሁ አይደል እንዴ? መጀመሪያስ ቤቱን ስናንኳኳ ማነው ስትል ነበር? በስትክክል ስታወራ ነበር። አንተ ማንን አንስተል ነበር? እየሰማኸኝ ነው? አሁንም በስትክክል አውራ እኮ እንደሱ። አሁንም በስትክክል አውራ እኮ እንደሱ ነው። በስትክክል አውራ። ሉሌ ግድ የለም ዛሬ እንዴት ነው?
ኧረ ይሄ ሰውዬ የሆነ ነገር አለ። ለምን ስነ ስርዓት አቁመህ? ምን ቀልድ ነው? ስነ ስርዓት እያወራሁ ነው እኮ እንዲሁ አይደል እንዴ? ሌላ ጊዜ ስምንኖረው አበበ አሁን ማንነትን አውቄያለሁ። ማንነትን በደንብ አውቄያለሁ። ምንድን ነው ያወቅኸው? ማንነትን በደንብ አውቄያለሁ። ስለዚህ በስትክክል አናግረኝ። እኔ ሲታረግ ምንድን ነው? ቆይ እኔ እገላለሁ፣ እግዚአብሔርን እገላለሁ። ሰማኝ። በስትክክል አውራኝ። ስለ አንተ ማንነት በደንብ አውቄያለሁ። ይበቃል ድራማ። ኧረ ግድ የለም ድራማ ሆናለሁ። ገና ከዛ በላይ በስትክክል ታወራለህ ወይስ ሌላ ነገር ላያስከ? ቆይ እሺ ቁጭ በላ። በስትክክል አውራ። ከዚህ ከፋ ነገር አደርግልሃለሁ እኮ። ቆይ እሺ ቁጭ አበበ፣ ከዚህ ከፋ ነገር አደርግልሃለሁ። ምን ከበላይ እንደሆነ ቁጭ በላ። አውራ፣ በስትክክል አውራ። እሺ እኔ ከበላይ እንደሌለ አውራ። እሺ ይውሰዱ። ከነሱ ጋር ታወራለህ በስትክክል አበበ? በስትክክል ታወራለህ ወይስ ከነሱ ጋር ትሄዳለህ? ምንድነው? በቃ ተወኝ እንዴ፣ ቁጭ በልና እንነጋገራለን። እንደዚህ አታወራም በስትክክል እና መጀመሪያ አሁንም ይኸውልህ፣ ምንም ወደዛ እንትን አትል። በስትክክል አውራ። እንደውም ምንድነው? እሺ ምንድነው የምፈልገው? እንዴ በጣም ጎበዝ አንተ ትችላለህ። በጣም ማን አባነቀ? ስማ፣ ማነህ? ተናገር። ማንነቴን ሳታውቅ ነው እንደ መጣሁ? አሁንም ሳልዘጋጅ ስለመጣ ነው። እና ተዘጋጅተህ ቢሆንስ ምን ልታደርግ? እሱንም አሳይ ነበር። ጭራሽ ትዝታለህ። ስማ አንተ ቆሻሻ፣ ምን የሰው ልክ ሳታውቅ አትሳደብ። መልካም ይመስለኛል። የሰው ልክህን እኮ አየህ ነው እኮ ነገርኩህ እኮ። ተዘጋጅቼ ቢሆን ደግሞ አሳይ ነበር። አይገርም ማለት ጎበዝ ነህ። የሁላ ጊዜ አሞኝተህናል ምናምን ነገር። አሁን ጭራሽ እንደመፍራት ያለብህ ጭራሽ ታስፈራሪኝ ትፈልጋለህ? ለምንድን ነው የምፈራው? ምን አድርጌ ነው የምፈራው? ምን ያደረኩት ነገር አለ? ምንም አላደረክም። ምንም ምን ማስረጃ አለ? ይሄን እናርጋል በለኝ። ብዙ ማስረጃ አለኝ እኮ ይሄን እናርጋል በለኝ። ብዙ ማስረጃ አለኝ። ብዙ የሰው ምስክር ተምሬያለሁ ትላለህ አይደል? እስኪ ይሄን እናርጋል ብለህ ንገረኝ። ያኔ ይኖራል። አንተ ተምራል በደንብ ነው። ባለማርማ እንደዚህ አልጮትብህም ነበር አይደል? ስለተማርከ ነው የተጮትብኝ። የተማረ ሰው ብልጥ ነው። ገብቶሃል? አሁንም ሌላ መዳከሩን ተውና እና የተማረ ሰው እስኪ ምንድን ነው የሚሰራው? ይኸውልህ እኔ ልንገርህ፣ ባልሰለጠነ ሀገር ላይ እንደዚህ ተራ ስራ ትሰማኛለህ? ወሬን ይኸውልህ፣ አፍህን አስተካክል። የምትናገረው ነገር አስተካክል። ነገርኩህ እኮ ባልሰለጠነ ሀገር የሀገራችንን ገጽታ የምታጠፉ እናንተ ናችሁ። ድቃሚ እናንተ መለወጥ ከፈለጋችሁ እኮ ቀላል ነው። ዝጋፍን አንተ ስነ ስርዓትን ያዝ። ማንነቴን በደንብ ታውቃለህ። ስለዚህ ስነ ስርዓትን ይዛ አናግረኝ። አበበ ስነ ስርዓትን ይዛ አናግረኝ። እያናገርኩ ነው እኮ ይሄ የምትወጣጠረው ነገር አቁም። እኔ ምንም የሚያውቅ በስትክክል አናግረኝ። እንደዚህ አትበለኝ። በስትክክል አናግረኝ። ይኸውልህ ዱላ ነገር ነው። ዱላ በጣም ስለምትወጣ ነገር ነው። ብዙ ሰዎችን ደብድባቸዋል አይደል? ዛሬ ደግሞ እኛ በስልጠና አግኝተነዋል። ምንም እንትን ልዩነት የለውም። ገብቶሃል? ኧረ በስልጠና አግኝተሃል ዱላ። ይሄ እኮ ምንም እንደ አህያ ተቀጥቀጠ ነው አህያ የሆንከው። ስማ አህያ እንኳን ክብር አላት። እሺ እኛም ደግሞ ይኸውልህ የራሳችንን ስራ ስንሰራ ክብር አለን። ይሄ ቆሻሻ ስራ ነው። ይኸውልህ አነጋገርን አስተካክል። እያናገርኩ ነው እኮ። ከዚህ በላይ እንግዲህ እንዴት እንደማናገር አላውቅም። እኔ ይኸውልህ ማናገር ባለብኝ መንገድ እያናገርኩ ነው። ምንም እኮ ይኸውልህ ስማ፣ ይሄ ተራ ነገር ነው። ይኸውልህ እኔ አንድ ነገር ልንገርህ። ስማ እነዚህ ከጀርባ ያጀብካቸውን ሰዎች ማለት ነው አስወጣቸውና ለሁላችሁ የሚበቃ ገንዘብ አለ። ስለዚህ በካሽም ቼክን መጻፍ ካለብኝ ጽፌ እሰጣቸዋለሁ። ህይወቴን ለውጥ። ይኸውልህ አንተና እኔ ህይወቴን ልለውጥ እንደማልከው አንተ ነህ በገንዘብ የምትገዛኝ። አንተ ነህ በገንዘብ የምትገዛኝ። አንተ ነህ በገንዘብ የምትገዛኝ። ዝጋ ሰማኛለህ? አንተ ነህ በገንዘብ የምትገዛኝ እኮ አንተ ነህ ወይ? ዝም በል። አማርኛ ታውቃለህ? ዝም በል።
ቁጭ በልና እንነጋገር። እረፍ አንተ እንደዚህ አይነት ንግግር አትናገረኝ። ከዚህ በኋላ ምንም ነገር የለም እኮ ንቀትህን አቁም። መታሰርም ከሆነ መታሰር ነው። ለሳምንት ብንቆይ ነው። ስለዚህ ለሳምንት ብንቆይ ነው። አንተ ማን አባ ስለሆንክ ነው ለሳምንት አትሾድ ያልኩህ እኮ ለዛ ነው። እጄ ረጅም እንደሆነ አታውቅም። አሳጥርልሃለሁ እኔ አሳጥርልሃለሁ። አሁን ራሱ ይህን ስራ አለቆች ያልሰሙ ይሆናል እንጂ ከስራ ላፈናቅል ይችላል። አንተ ነህ ከስራ የምታፈናቅለኝ? አንተ ነው እኔን ከስራ የምታፈናቅለኝ? ነገርኩህ። ስንት ሰው እንደማስተዳደር እኮ አይተሃል እኮ። ማንንም ማስተዳደር ይችላል። ስለዚህ አሁንም ቢሆን መነጋገር እንችላለን። ዳጎስ ያለ ነገር ልስጣችሁ። እቺ ነገር ይዛችሁ አትውጡ። ይሄ ሰውዬ ለምንድን ነው አፈናቅለኝ? አይ ካላችሁም ደግሞ ጠይቀኝና አንተ ለምን ስነ ስርዓት አይደለም? መቼም እኔም በደንብ ታውቀኛለህ አይደል? ያ ዘበኛ መስለህ ስታቀርበር በነበረበት ጊዜ ምን አይነት ሰው እንደሆንኩ በደንብ ታውቀኛለህ። ማንነትንም አስላወቅኩ እኮ ነው የተጫወትኩብህ። ማንነቴን ስላወቅኩ ነው የተጫወትኩብህ? አዎ ላኳቸው የምትላቸውም ሰዎች በገንዘብ ተታለው ነው ሲጀምር ዶክተሩን እስኪመት የጠበቁት እንጂ አይነት የሚፈለግ ሰው መቼስ ያን ነገር ሁሉ እስኪያደርግ ዝም ብሎ ማየት ከባድ ነው። ይኸውልህ እኔ ሰዎች ለአንተ አይነት ቆሻሻ ሰው አይገዙ። የተገዙትንም ደግሞ ማለት ነው ደህና አድርገን ቅጣታችንን ሰጥተናቸው። አየህ መገዛታቸውንም ማምናል ማለት ነው። አሁንም ቢሆን ትሰማኛለህ? አሁንም ቢሆን ስነ ስርዓትን ያዝ። ሲጀምር ማቲያስ እንጂ የተገዛው የኔ ሰው አልነበረም። ተገዝቶ አንተን የረዳ የላኩ እንግዲህ አንተ አይደለ? ዝም በል የላኩ አንተ ነህ። ዝም በል አትቀባጥር። አሁን እሺ ጊዜያችን ባናባክን ይተሻል። ከኔ ሰው ጋር አይደለም። እኔ ማንንም አይመለከተኝም። ምንም አታምታታ። ዝም በል ብቻ በገንዘብ መገዛታቸው ነው። አሁን ንቀትን በስትክክል ታወራኛለህ አታወራኝም? እኔ እንግዲህ ከዚህ በላይ ማውራበት መንገድ የለኝም። በሌላ መንገድ እንዳወራ ለምን ታደርገኛለህ? ምንም እኮ ነገርኩህ እኮ በቃ ከዚህ በኋላ የሚመጣው ነገር እስር ነው። አንድ ወር የአንድ ሳምንት ብቆይም ላልቆይም ይችላል። ከእስር በፊት እነሱ ምን እንደሚያስተምሩ አታውቂያለሽ። ማለት ምን ማለት እንዳለብኝ ራሱ ግራ እየገባኝ እላፊ ትዕግስቴን እያስጨረሰኝ ነው። እላፊ ማለት ሰማኛለህ። እያንዳንዷን ነገር በድርጅቱ ስር ምን እንደሚሰራ አንተና አበበ ምን ስታደርጉ እንደነበረ ፊት ለፊቱ ትናገራለህ። እሱ ፊት ለፊት እኮ መናገር እኮ ምንም ጥቅም የለውም። መጀመሪያ ይኸውልህ ትሰማኛለህ፣ ፊት ለፊቱ ትናገራለህ። አደጋ እያመጣችሁ እኮ ነው የምትሄዱት። ኧረ እባክህ አንተ ላይ አደጋ እያመጣ ነው የምንሄደው። ስማ ታምራት፣ ወደኋላ መመለስ የለብንም ታውቃለህ። ስለዚህ ስነ ስርዓትን ያዝ። እኔ ወደኋላ አደጋ ምናምን የሚለውን ነገር እርሳው። ወደኋላ እየተመለስኩ አይደለም እኮ ይኸውልህ ያለው ነገር እያንዳንዱ ነገር ተናዘላል። ኦልሬዲ እኮ መናዘዝን ያውቃሉ። በቃ ያውቃሉ። ይኸውልህ ትሰማኛለህ፣ መናዘዝን ያውቃሉ። አንተም ነህ እዚህ ድረስ ይዘኝ የመጣው። በአንተ ምክንያትም ነው እዚህ ድረስ የመጣው። አንተ አመለጠ ብለን በማውራታችን ነው እጃችን ሊገባ ይችላል። የሰማኝ ነው። ስለዚህ ይሄም ራሱ አደጋ ላይ ይጥላል። እዛም ሆነ በእስር ላይም ሆነ በአግባቡ ጥበቃ እንዲደረግልህ ምን ከፈለክ አሁን ማድረግ ያለብን ነገር አሁን ነው የምታደርገው። አበበን ማናገር ካለብህ ፊት ለፊት እንድትናገረው። ስለ ድርጅቱም ስለ አበበም አሁን ነው የምንናገረው። በስትክክል ቁጭ ብለን በእኔ ችግር የለውም፣ ምንም ችግር የለውም። ግን በቃ ያሉን ነገር መጀመሪያም ስለተናገርኩ መርገቡ ምን ስላላለ እንጂ ችግር የለም። ምንጣ መናገር ይችላል። እሺ ማንኛውም ያስተምሩት ትንሽ ምክር መውሰድ አለበት። ንቀቱ ንቀት አይደለም። ጄን ራሱ ምን እንደሆነ እንኳን ነው ስሬ እንትና ማለት ሆን ብሎ በቃ ጦስ ውስጥ ሊከተኝ ነው እንደዚህ ያደርጋል። የሆነ ነገር አድርጌው ችግር የለውም። እሺ ለማንኛውም እስኪ አብራችን ቆዩ። ትንሽ ከነሱ ጋር ስራ የሚያስተምሩትና የሚፈጠረውን አብረን የምናየው።
ግባ ይኸውልህ አርፈህ ተቀመጥ ድጋሚ መገናኘት የለብንም ቆሻሻ አንተ ስነ ስርዓት ነህ አሁንም ስነ ስርዓት ነህ አይመለከትም ብለኛል አይመለከተኝም በሁለታችሁ ማለት በሁለታችሁ ማለት አይመለከተኝም አንተ ነው ሲጀምር ብቻዬን ነኝ ብለህ ነበር እንዴ አንተ እኮ ነው ስነ ስርዓት ለምን አይኖርም ለምን ስርዓት አይኖርም ምንድነው አንተ የምትፈልገው ምንድነው የምትፈልገው ንገረኝ ይኸውልህ ስበብ እንዳልሆነብህ እኮ ስለዚህ አርፈህ ተቀመጥ ሰማኛ አርፈህ ተቀመጥ ትርመሰመሳለህ እንደዚህ አይነት ቦታዎች እንዳይጥ እየተሽለኮለክ ትደባበቃለህ አንተ ነው ተረጋጋ ምንም የሚያረጋጋ ነገር የለም ሽራውን ጠይቀኝ ጥያቄ እውነትም ዱላውን ለምደዋል በትሬኒንግ ወስደነዋል ያልኩህ ዱላ ለእናንተ ምንም ማለት አይደለም ስማ አላማ ምንድን ነው ንገረኝ እስኪ ምን ነበር አላማ አላማዬማ ጓደኛን ማጥመድ ነበር ተሳካልህ ምን አባ አደረገ ስማ ሲጀምር ቆይ እናንተ ራሱ መርማሪ ነን ተምረናል ስሉ አይደል እንዴት ቆይ እንጂ እኔ እኮ ስማ ከኔ አቅም አንፃር እኮ ማለት ነው ይሄ ጓደኛ ማን ነው አቤል አንተ ይኸውልህ ስማኛል የኔ ጥበቃ ነበር መሆን የነበረበት ሲጀምር ካለኝ አቅም አንፃር እኔ መኮንን ስላዘዘኝ የሱን ትልቅ ቦታ ስለሰጠሁት ነው እንጂ እኔ እዛ ቤት ላይ እኮ ጥበቃ እሱ ነበር የኔ ጥበቃ መሆን የነበረበት ግን ያው ትልቁ ነገር ለስራችን ማስኬጃ ስለሆነ እናመሰግነዋለን ባለበት ጥሩ ነገር እንገጥመው ምን ኧረ እባክህ ለስራችሁ ጥሩ ማስኬጃ ስለሆነ ባለበት ቦታ ጥሩ እንገጥመው ተመኝለታለሁ በሚገባ ይኸውልህ ሲጀምር አቤል ቤት እንደዛ ሆኖ መግባት ለምን አስፈልገው እሱን ለማጥመድ እሱ ይሄንን ጊዜ ተፈቃችሁ ልክ እንደዚህ አስክሬን ቤቱ ለማስቀመጥ እሱ ብቻ አይደለም ሲጀምር ይኸውልህ ብዙ ጊዜ ተመክሮ ተነግሮት ነበር ግን አልሰማም ስላለ ያንን ነገር እንደወጡ ተጠቀምንበት በቃ የኔ ድርሻ ደግሞ ጥበቃውን መግባት ነበረ ጥበቆኝ ገባው ስራችንን በሚገባ ሰራን ማለት ነው ለክፋት ይኸውልህ ጭንቅላትን ማበልጸግ ለክፋት እኮ ወሰድኩት ልምድና እንትን አንፃር ምንም ገንዘብ የሚያስገኝ ነገር እኮ ምንም ክፋት የሚያስብል ነገር አይደለም ለነገሩ እንዴ የሰው ነፍስ ሰው ምናምን ለእናንተ ምናችሁ ምን አይደል የሰው ልጅ ተራ መጮቻ አሻንጉሊታችሁ ነው ምንም እኮ አይደለም የሰው ልጅ ይወለዳል ያድጋል ይሞታል ስለዚህ ቀኑን ከሚጠብቅ ደግሞ መሞት ካለበት እኛ አስቀድመን ወደሚሄድበት እንልከዋለን ስለዚህ ይሄን ትእዛዝ የሚያዘው 666 እንትን ሃይማኖታችሁ ነው የሉሲፈር ትእዛዝ ነው ሲጀምር እያንዳንዱ ስራ ሲሰራ ልምድና እውቀት ይፈልጋል ገብቷል ዝም ብሎ ተነስቶ የሚሰራ ስራ አይደለም ስለዚህ ድርጅቱ ነው ይሄን ስልጠና የሰጣችሁ አንተንም ድርጅቱ ላይ በፐርሰንት ነው ያለ አሉ ይሄ እኮ ምን ተራ ነገር ነው ፐርሰንት ብዙ ነገር እኮ የሚሰራ ነገር የለም ያደጉ ካሉ ያደሩ ሳንጣ ይሄ ፐርሰንት ምናምን የምትለው ተራ ነገር ነው ገብቷል እኔ አቅም ያለኝ ሰው ነኝ ግን አንዳንድ ጊዜ ውለታ የሚውልልህ ሰው አለ ገብቷል ለዚህ ደግሞ በጣም ትልቅ ባለውለቴ መኮንን አነፍንፋችሁ እየፈለጋችሁት እንደሆነ አውቃለሁ ግን ያው ከባድ ነው ላይት ወድመት አዘጋጅቶ መጠበቅ በአሁኑ ሰዓት ከባድ ስለሆነ ይሄን ነገር እያንዳንዱ ስለሚያውቅ
ባትለፉ ጥሩ ነው። እኔም ብሆን ደግሞ በዚህ ቆሻሻ እንጂ በፍጹም አትይዙኝ። ካንተ በላይ ቆሻሻ የለም። ስነ ስርዓት ነው እና ያው ጉንዶን ታውቃለህ፣ የሱን ህግም ማለት በቃ ካለኛ አክብሮት አንጻር ነው ወደዚህ ስራ የገባሁት እና ቃሉን ለመፈጸም ትንሽ ተራ ነገር ለዋልለት በሚለው ነው። እሱ ከዋልልኝ አንጻር ይሄ በጣም ሲምፕል ነገር ገብቷል እንጂ በጣም ትልቅ ባለውለታችን መኮንን ማንንም አይደለም እኛን አይታል እኮ ማንንም ማተራመስ የሚችል ሰው ነው። ስለዚህ ያው አሁንም ቢሆን ብዙ ሳንለፋ ለአንተ ባለውለታ ለሌላው ደግሞ እንባቸውን እንዲያፈሱ ቤታቸውን እንዲፈርስ ያደርጋል። አልሰማም ያለውን ያው ይሄ እኮ ምን ያደጉት ሀገር ላይ እኮ እንደዚህ ነው። ይሰጣል፣ ትቀበላለህ፣ አለቀ። ሰጥቶ መቀበል የሚባል ጨዋታ አለ። ይሄ ደግሞ ለአንተ አይጠፋም። ብዙ ጊዜ እነዚህ ስራ ላይ ስለቆየ የሚጠፋ ነገር አይደለም። ገብቶሃል አይደል? ስለዚህ አንተ አሁን የምታወራው ነገር በጠቅላላ ትክክል ነው ብለህ በኮንፊደንስ ነው የምታወራው? እኔ እኮ ምንም ያደረኩት ነገር አለ? ምን አደረኩ? ደሞዝ ተከፈለኝ፣ ስራ የተባልኩትን ስራ ሰራሁ፣ አለቀ። ምንድን ነው ደሞዝ የተከፈለኝ? የትኛው ደሞዝ? አንተ ስነ ስርዓት ሲያትሆን የትኛው ደሞዝ ተከፍሎ ነው አርግ የተባልከው ነው ያደረኩት? ምን ነገር ያደረኩት ነገር እኮ የለም እኮ። ይሄ እኮ ዝም ብሎ እናንተንም ማድከም ሆነ እንጂ አቤልን አሳምነህ ሊያ የተባለችን ሴት ከቤት እንድትገባ አደረክ። የዋ ሲገኝ ደግሞ በቀላል መንገድ መጠቀም ያው የስራው አንድ አካል። ከዛ ደግሞ የራሄልን አስክሬን አቤል ቤት አስገብተው እስኪያጋድሙ ድረስ ተባባሪ ሆነ ካሜራውን አጠፋፍተህ ምናምን ሴት አፕ ነበር አልኩ እኮ ሲጀምር። ይኸውልህ እሱም በጣም በስራ ወጠራለሁ ቤቴን ቼክ አላረግም ምናምን የሚሉ ክፍተቶችን እኛ ቀድመን ስለተዘጋጀንበት ማንኛውም ሰራተኛ በተለይ ቤት ሰራተኛና ጥበቃ በ15 ቀን ወይ በወር ነው የሚወጡት። እሱ ሲወጣ የት እንደሚሄድ አያውቅም። ስለዚህ እንደፈለኩ ስሬን ለማንቀሳቀስ ተመቸኝ። ወጥመዳችን ውስጥ ገባ። ያን ክፍተት ተጠቅመን አምጥተን አስክሬኗን ሳሎን ላይ አስቀምጥ። ምንም እኮ ቀላል ስራ እኮ ነው። እሱ የወጣ ሲጀምር ለሊት አልነበር ያልኩ አልገባም። ሲወጣ ለኛ ሴታፓችን ይመቻችልናል። ገብቷል። በደንብ እንደፈለግን ቁጭ ብለን እንዲል ለማድረግ ስለሚመቸን አውራለሁ። መኪኔንም ራቅ አድርጌ አላቆምም። ገብቷል። የቤት አቅራቢያ ላይ ፓርኪንግ አለ። ጥበቃ አሉን የሚያውቅ ሰው የለም። ሲጀምር ከበር ስወጣ ዝንጥ ብዬ እወጣለሁ። አለቀ። እረፍቱ ነው ብሎ ነው የሚያስቡት ወይ ችግር ገጥሞት ነው ተብሎ የሚታሰበው። አውርቼ ጨርሼ በእቅዳችን መሰረት ልክ ማታ ሲመጣ ያን ነገር አከናወን። ስለዚህ የራሄልን አስክሬን ያስገባችሁት እናንተ ናችሁ? አዎ። ማን የገደላት? አንተ? እኔ ሰው ለመግደል እንኳን እጅግ ታዝዘኝ ተራ ሰው ለመግደል ገብቷል። እና ማን እናንተና እንደዚህ አይነት ነው ለማጥፋት አንተ ስነ ስርዓት ነህ። ንቀትን አቁም። ይኸውልህ ከዚህ በኋላ እኮ የሚመጣ ነገር የለም። ንቀትን አቁም። እረፍ። እኔ እኮ መጀመሪያም ይኸውልህ ከዱሎ በፊት እንነጋገር ብዬ ነበር፣ ግን ያው ስነ ስርዓትን ያዝ። ለውጡን ስላልፈለከው ችግር የለም። ስነ ስርዓትን ያዝ። ያንተ ቆሻሻ ገንዘብ አይደለም የኔ የሚለውጥ የልጅን ነገር ብሎ ነው። አይ ነገሩን ስሜታ የሆነ ሌላ ነገር እንድታረግ ነው እያደረገ እኮ። ለምን በሚጠይቅ ጥያቄ መልስ ሰጠው። ድጋሚ መነጋገር ያለብን አይመስለኝም። ከዚህ በላይ መቼስ ሌላ መልስ የለም። ይጠይቀኝ መልስ ስለታለ ይሄ አነጋገር እረፍ፣ አስተካክል አነጋገርን። ከዚህ በኋላ እኮ ምንም የሚመጣ ነገር የለም። ምንድን ነው ለመደብደብ ነው? መደብደብ ትችላለህ። ኃላፊነቱን ከወሰድክ ኃላፊነቱ ወስዳለሁ ችግር የለውም ካልክ መፍትሄ ነው። ገብቷል። እንግዲህ ማስረጃ አለኝ ብላል። እኔ ማስረጃ ደግሞ ለኔ የሚጠቅመኛል። ገባህ አይደለ? ቀላል ነው። በአሁን ጊዜ ላለው እንደሚያደላ እንዳታስብ። ገንዘብ ላለው ነው ራሱ የሚሰራው። ኧረ እባክህ ገንዘብ ላለው ህጉ ይሰራል። የትኛው አንተ የጻፍከው ህግ ነው ገንዘብ ላለው ሰው የሚሰራው? መቀጠል ትችላለህ። መደብደብን ከፈለክ መፍትሄ ነው። ቪዲዮ ግን እንደማስረጃ እንደሚቀመጥ እንዳትረሳ። ይልቅ የምጠይቀኝን ጥያቄ ጠይቀኝና እንግዲህ ፍርድ ቤት ማስረጃ አጠናክራችሁ እስክትቀርቡ ድረስ አረፍላል። ማን የገደላት? ራሄልን የኛ ተራ ፍርፋሪ ለቃቃሚዎች ነው የገደሉት።
ተራ ፍርፋሪ ለቃቃሚዎች ናቸው የገደሉት። ይህ ለአንድ ቀን ለሁለት ቀን የምትቀጥረው ሰው አለ አይደል? ማን አስገደላት? ማን ትእዛዙን ይሰጠው? እኔ ከመኮንን የመጣ ትእዛዝ ነበረ። እንደሚፈላለጉ ስለምናቅ ያን ነገር አደረግን። ብዙ ጊዜ ነግሬሃለሁ እኮ ቅድምም ብያለሁ። ብዙ ስራዎችን እረፍ ብንለው አልሰማ ብሎን ገብቷል አይደለ? አልሰማም አለ። በሚሰማበት መንገድ ደግሞ መጣ። ሰሞኑን እኮ ጥሩ አድርገን እያተራመስናችሁ ነበር። ራይል ስትገደል ያውቃል? አዎ በደንብ ያውቃል። ለምን አያውቅም? ይችላችን አይደል? ምን ታይኛለህ? ነገር ያለኩ ነገር ያለብን በምን መንገድ እንደሚገሏት እንደሚገላት አላውቅም እንጂ መናገር ያለብን ብዙ ጊዜም ስንጨቃጨቅ የነበረው ከዚህ ሀገር ልትወጣ እንዳትገደል ስለምፈልግ ግን እዛ ግን እሷ ማዳን አልቻለም። እኔም በሷ ብዙ ተቀጥቻለሁ። ኧረ እባክህ ምንድን ነው የተቀጣው? እስኪ በሷ ምክንያት ምንድን ነው የተቀጣው? በሷ ምክንያት ወደ ኬንያ ሄጄ እኮ ስሰቃይ ነበር። ገና ህይወት ሲውል ይሆናል። ሲጀምር አንተ ከመኮንን ጋር እንዴት ነው የተዋወቁት? ነገርኩህ እኮ ነው። ይኸውልህ በምን ውለታ ነው? የራሴ ድርጅት ያለኝ ሰው ነው። ገብቷል? እሱ ደግሞ ሞሪያው አብዛኛውን ጊዜ ውጪ ነው የሚኖረው። ገባህ አይደለ? በሆነ አጋጣሚ የሆነ ስብሰባ ላይ ተገናኘን። ብዙ ነገሮችን አወራን። እኔ ቶሎ ብዬ ሰው አላምንም። ገብቷል? ለምሳሌ ብዙ አመት ስልጠናዎችን ወስጃለሁ። ንግዱ ዓለም ላይም ስለነበርኩ አውቀዋለሁ። ገብቷል? ለዚህ ቶሎ ሰው ለማመን ይቸግረኛል። ምን አልነገረም እንዴ ስንቴ እንደተፈተነ በኔ እጅ? ገብቷላ? ለዛ ነው ከዛ በኋላ በሂደት የተወሰኑ የራስ ሰዎች እንዲያጣሩ ላኳቸው። ከዛ በኋላ ብዙ ስራዎች እንደምንሰራ አውራኝ። እሱም እንደኔ ጠንቃቃ እንደሆነ ሳቅ ማውራት ጀመርን። አንድ ፍርፋሪ ለቃቃቢ ነበረች፣ እኛ ልብስ አጥባለሁ ምናምን ስትል ነበረች። ያው የሷንም እናት እንደ አይነት ነገሮች ለምን ያው ትንሽ አባሎቻችን ከፍ እንዲሉ ብዙ ስራዎችን ሰርተናል። ያው የማያድግ ሀገር ላይ ብዙ ስራ መስራት አስቸጋሪ ነው። ግን ያው ስራ ፈቶችን ሰብስበን ትንሽ ስልጠና ሰጠናቸው። ግን እናትየው ብዙ ከኛ ጋር ለመሄድ አልሞከረችም። ከዛ በኋላ ያው የሚወሰን ውሳኔ ተወሰነባት ማለት ነው። እሷ ላይ ከዛ ያንን በቃ እንድትሞት ተደረገ። ምን ማለት የገደላችሁት? ያን ስራዬን ሲያይ ጥንቃቄንም ወደደው። በምን አይነት መንገድ እንደምሰራ ሲያይ ሙር በደንብ ተግባባን። ያን ውለታ ዋልኩለት፣ እሱም ትልቅ ውለታ ዋለልኝ። የምፈልገውን እያንዳንዱን ሰው በምፈልግበት መንገድ አስወገደልኝ። እኔ በማልጠረጠርበት መንገድ ማለት ነው። ያው በስራ ስትግባባ እንደዚህ ነው ማለት ነው። ያውን በስራ መግባባት ነው። ታዲያ መቼስ በመግባባት ከባልደረቦች ጋር እኮ በስራ ተግባብተን ነው አይደል የምሰራው። ስለዚህ እንደዛ ነው ማለት። በዚህ ልክ ገንዘብ ለማግኘት ነው የወጣቱን ህይወት ታበላሽት? ምንም እኮ እኔ ነገርኩህ እኮ። ስማ አገር ለማሳደግ ለፋን እንጂ። ስማ ምንድነው አገር የምታሳደገው? 666ን በማስተማር ተለወጥ ስትለው የማይለወጠውን መቶ ነው እኮ በቃ። 666ን በማስተማር ነው። ገንዘብ አይደል? ለገንዘብ ነው የምትሰራው ነው ወይስ ነገ ሲርብ ይሄ አጋለጥኩላ ሲያስኩል የምትለው ህዝብ ገንዘብ አዋጥቶ እንዲሰጥኝ? ስማ መለወጥ ካለበት ይለወጣል። አይ አልለወጥም ይሄ ነገር አይመቸኝም የሚሉን ደግሞ ስለዚህ ገንዘብ ስለሚያገኝበት ስለሚለወጥ የሰይጣንን መከተል አለበት። ሰይጣን አይደለም። ገንዘብ እስካገኘ ድረስ የሰው ልጅ ይለፋል፣ ይደክማል፣ ገንዘብ ያገኛል፣ ፍርፋሪውን በልቶ ያድራል። ገብቷል? ግን የተሻለ ነገር ዛሬ ጥሬ ቢበላ ነገ ጥብስ እንዲበላ ማድረግ ነው የኛ ስራ። ገባ አይደል? እኔ እኮ ቅድም ቆሻሻ እምነት እያስተማራችሁት ቆሻሻ ግንኙነት ስለዚህ እንዲኖራችሁ ያደርጋችሁ። ያደጉት ሀገራት ላይ እኮ ማየት ይችላል። ሀገር ያደጉት ሀገራትን ቀቅለ ብላችሁ የሰማኝ ነው። አሁንም ቢሆን ስነ ስርዓትን ያዝ። አበበ እረፍ። እኔ ዛቻና እንትንን ብትተ አበበ ያለብን ነገር አሁንም ቢሆን እረፍ። ይኸውልህ ስለ ሀገሬ ስታወራ ተጠንቅቅ አውራ።
ለካ ሀገር አለ። ምን ማለት ነው? ጥሩ ሀገር አለ በእውነት። ምን ማለት ነው? ለዛ አንተ ቆሻሻ የተፈጠርከው እኮ እዚህ ሀገር ላይ ስማ፣ እኔ እረፍ እየሰማኝ ነው። ጦስቱ እንዳከብኝ መፍት ነው እኮ እረፍ። ደብድበኝ፣ ችግር የለውም ደብድበኝ። ምንም እኮ ዱላ የሚለውጠው ነገር የለም። ደብድበኝ። አልመታም። አይ በኋላ ትታከማለህ። እሱ አልመታም። የሰማኸኝ አልነካም፣ ግን አሰቃያለሁ። አበበ ለማንኛውም አሰቃያለሁ። እሱ መፍት ነው። ጊዜ ከተረፈ መፍት ነው። ሌላ የምትሰራው ስራ ከሌለ ችግር የለም። እኔ የትም የምሄድበት የለም። ገብቶሃል? ከዚህ በኋላ የት አባት ትሄዳለህ? ነገርኩህ። ድጋሜ እድል ታገኝ መሰለህ? ቅድም ነግሬሃለሁ። ስለዚህ ምን አይነት ህይወት እንደምትኖር ከዚህ በኋላ አሳያለሁ። እኔ አያሳስበኝም። ገብቶሃል? ቀላል እያንዳንዱ ነገር በሚደረግበት መንገድ ይደረጋል። ምንም አይነት መንገድ ተጠቅመህ ከዚህ በኋላ ከጄል ትወጣ አይችልም። ማናችሁም አንተም ብትሆን ስማ፣ ዳኛውና ፈራጁ እኮ አንተ አይደለም። ስራን ሰርተህ ሲጨርስ ተራ ወረቀት ትሰጠዋለህ። ስራን ጨርሳል ይላል፣ አለቀ። ከዛ በኋላ ያለው የኛ ስራ ነው። ማለት እነዛ ሰዎች አሁን ቆይ ምን አይነት ህይወት የሚኖሩ መስሎ ነው? ቆይ እንደዛ እናትና እህት አድርገህ ስትገዛቸው ሲደር በቃ ምንም ለሰው ልጅ ርህራሄ የሚባል ነገር የለ። አሁን እኮ ወደኋላ መመለስ የለብንም። ገብቶሃል? ይኸውልህ እኔ አንድ ነገር ልንገርህ፣ በደንብ የምትሰማኝ ከሆነ ማለት ነው። ይህ ተራ ነገር ነው። አንድ እናት ገንዘብ ሰጥታት እናት ብትላት በደስታ ነው። ምክንያቱም ማንኛውም ሰው የሚፈልገው ነገር ስለሆነ። ገብቶሃል? ቤት ከሰራህላት ገንዘብ ከሰጣት የምትላትን ነገር ከማድረግ ወደኋላ ያቺን ብትሆን ያው ስራ የላትም፣ ስራ እንድትሰራ አደረኳት። ገብቶሃል? ዳጉስ ያለ ነገር ሰጥቷት ያን ነገር ዘላለማን ብትሰራ ስለማታገኙ በደስታ ተቀበለች። መጣች። በሰለጠነችው ስልጠና መሰረት እና ልጅ ሆኑ። ያን ስልጠና አለፉ። ዝም ብሎ የተሰጠ ኮርስ አይደለም። ገብቶሃል? ቢያንስ በትንሹ ከ2 እና ከ3 ወር በላይ ሰልጥኖታል ይመስላል። ስለዚህ በደንብ አዘጋጅታችኋል ማለት ነው። ዝም ብሎ ሳይዘጋጅ እኮ ስራ አይጀምርም ማለት። የት ነው የምታውቃቸው? ያው የኔ ስራ እንደነገርኩ ነው። ብዙ ቢዝነሶችን የሰሩት ወደዚህ ክፍለ ሀገር ላይ ትንሽ የማዕድን ስሮች ሰራ ነበር እና በዛ አጋጣሚ የእነሱ ቤት አቅራቢያ አካባቢ ላይ ነበር የምንሰራው እና ያን ሰዓት ተግባባን። ልጅቷም ትንሽ ቤተሰቦቿም ደከም ያሉ ናቸው። ሴትዮዋም ደግሞ ያው ብዙም የክፍለ ሀገር ኑሮ ታውቀዋል። አዩዋቸው ብዙ ስራዎችን እየሰሩ ስለነበር በደንብ በእኔ ሰዎች ባግራንዷቸው እንዲጠና አደረኩኝ። በዛ መሰረት በሀሳብ ተስማሙ። ስልጠናውን ወሰዱ። ማለፋቸውን ስናረጋግጥ ለዚህ ነገር አዘጋጀናቸው ማለት ነው። ስለዚህ ማዕድን ስራ ምናምን ነበር የምትሰሩት? አዎ ማዕድናቶችን ስራ ነው። እሺ ማለት እቅዳችሁ ሙሉ በሙሉ ከዚህ በኋላ ምን? የኛ እቅድ ብዙ ነው። ኦልሬዲ ብዙ ነገር ከሽፎባችኋል። ለእናንተ ሊመስላችሁ ይችላል። እኔን ስለያስከኝ ነገሮች የሚበላሹ መስሎ ከታየ ተሳስተሃል። መቼም መኮንን ከዚህ በኋላ ወርዶ እያንዳንዱ ነገር እንትና ያለው ስማ፣ መኮንን እኮ እንዳበበ ተራሱ አይደለም። ተራ መሆንን ማመን ጥሩ። ዝም ብሎ እንትን ላይ ወርዶ እንደዚህ ምናምን እንትን የሚል ሰው አይደለም። እንዴትና በምን አይነት መንገድ እንደሚሰራ ያውቀዋል። እኔም ሲጀምር ይህ ውዳቂ ካለው ነገር አንጻር እንትን ለማለት እንጂ አበበ ንግግርን አስተካክል። ስማ፣ የመናገር መፍትሄ ለመንጠቅ አትሞክር። ንግግርን አስተካክል። ከዚህ በላይ የምናገረው ነገር አይኖረኝም። ገብቶሃል? የምትጠይቀኝ ጥያቄም ከሌለ እረፍት ባደርግ ደስ ይለኛል። ለምን ብዙ ማውራት አልችልም፣ ስራ ላይ ስለነበርኩ ማለት ነው። ኧረ እባክህ
እረፍት ብታረግ ደስ ይላል። አዎ ስር ምናምን ማቆያ መቀመጥ ይችላል። ለኔ ብዙ እንትን የሚለኝ ነገር አይደለም። ምንም አይገርምም። እሺ አንድ ጥያቄ መልስልኝ። ቀጥል። ስልጠና እየሰለጠኑ የሚጠፉ ሴቶች ወዴት ነው የምትወስዷቸው? ወደሚፈለገው ቦታ እኮ። ወዴት? ነገርኩህ እኮ የኛ ስራ አገር ውስጥ አይደለም። ስማ ያደጉት ሀገራት እኮ የሴት ገላ ብዙ ገንዘብ ያመጣል። ይሄን አታውቅም? የኛ ሀገር ሴቶች ደግሞ እንደምታያቸው ቆንጆ ቆንጆች ናቸው። አይዞህ ምንም እኮ እንትን የሚል ነገር አይደለም። ገብቶሃል? ያ ነገር ደግሞ ያው ስለዚህ ከሀገር እያስወጣችሁ ገንዘብ አይደል ገላቸውን እያሸጣቻችሁ በገላቸው እየቸረቸራችሁ እዚህ ሀገራቸው ላይ ይሰሩ አይደል? ስለዚህ የተሻለ ዳጎስ ያለ ጠቀም ያለ ነገር ሲሆን ደግሞ ማንኛውም ሰው አይጠላም። በእርግጠኝነት ደሞዝ ይጨመርላል ብትባል እምቢ አትልም አይደል? አሁን ካለው ላይ ያ ማለት ነው ለነሱ። ስለዚህ አሁን ከቤተሰቦቻቸው እየጠፉ ያሉ ልጆች እናንተ ድርጅት ላይ ሰልጥነው ጠፍተዋል እየተባሉ ያሉ ሰዎች ባህር ማዶ እየላካቸው ይሄን ስራ እያሰራቸው ነው። የትም አይሄዱም እኮ ያወራሉ እኮ ከእናት ከአባቶቻቸው ጋር እኮ አንዳንዴ። የት አለ የሚያወሩት? ሁሉም እኮ አይደለም። የት አለ የሚያወሩት? እስካሁን እኔ ያገኘኋቸው እስካሁን የሰማኋቸው በጠቅላላ እስካሁን ስለ ቤተሰቦቻቸው ስለ እህቶቻቸው የተናገሩ ሰዎች በጠቅላላ ድምጻቸውን እንኳን ሰምተው አይደለም የት እንዳሉ እንኳን እንደማያውቁ። ይኸውልህ አንተ የምትለቃቅማቸው ሰዎች አንተ ስነ ስርዓትን ያዝ። ምን ነገር ሲነገርም አንዳንዴ ማዳመጥ አለብህ። ገብቷል? እነሱ ይኸውልህ በስራችን ምንም አይነት ሚስጥር መደበቅ ስለማይችሉ አናገናኛቸው አሉ። ይሄ ስራ ተመችቷቸው ደስ ብሏቸው ቤተሰቦቻቸው የት እንዳሉ እንኳን እናንተ ማታውቁ ማለት ምን አይነት ኑሮ እንደሚኖሩ እነሱ ናቸው የሚያውቁት። ብትጠይቃቸውም ወይ በመሳሪያ ይመታል አባትየው ወይ ደግሞ ቤት ሊዘርፍ መጣ ብሎ ነው የሚያሳስር። ይሄን ማወቅ አለብን። ምክንያቱም ከኛ ሀሳብ ውጭ እንዳይወጡ አድርገናቸው። በሳምንት አንድ ሁለት እኮ መጥተው ተገናኝተው ቆንጆ ጊዜ አሳልፈው ይመለሳሉ። ወሬ አታብዛ። የማይመስል ውሸት አትዋሽ። ምንም ውሸት አይደለም። የሰማይ ነው የማይመስል ውሸት አትዋሽ። ምንም ኢቭን ይኸውልህ እስካሁን የምታጥምዳቸው ሰዎች በጠቅላላ ፎቶ የላክላቸው የቤተሰባቸውን ፎቶ ወንድምሽ ይኸውና እህትቻትነች እያልክ እነሱ ማግኘት ከፈለጋችሁ ለእኔ እንደዚህ እንደዚህ ያደርጉልኝ አብረን እንስራ ምናምን እያልክ በእንደዚህ አይነት መንገድ ነው እያስካቸው። ምን እነዛ ተሮች ያሉህን ነው ነገርኩህ እኮ የተሻለውን አታውቅም አልኩህ። አሁንም ቢሆን ጊዜያችንን ባናባክን ደስ ይለኛል። ወደምንሄድበት ብንሄድ የተሻለ ይመስለኛል። በከተማችን ተመራጭ በሆነችው በመልሶ ማልማትና በኢንተርናሽናል ሆቴል እንዲሁም በዲፕሎማቶች መቀመጫ ተቀዳሚ በሆነችው በውቢቷ ካሳንቺስ ላይ ለቤት ገዢዎች ጊዜው አሁን ነው። መጪው የገና በዓልን ምክንያት በማድረግ በኮንስትራክሽን ዘርፍ ስመጥር ከሆነው ኮምፓስ ፕሮፐርቲስ ለ10 ዕድለኞች ብቻ በ3.4 ሚሊዮን ብር ጠቅላላ ክፍያ ማለትም በካሬ 66700 ብር በቅንጡ አፓርታማ ከስቱዲዮ እስከ ባለ 4 መኝታ በቅድመ ክፍያ ለሚገዙ ቀሪውን ያለምንም የዋጋ ጭማሪ በ30 ወራት የሚከፍሉበትን በተጨማሪም ዘመናዊ የንግድ ሱቆችን ለሽያጭ አቅርበናል። ታዲያ የቅናሹ ተጠቃሚ ለመሆን በ0988 75 57 37 ላይ ይደውሉ። በጣም ትምህርት እንደተማርክ ማለት ይሄን ቆንጆ ሰላይ እንደሆነ ትምህርት ነው። ያም አስመስክራል። አቤል ቤት እንግዲህ ቆንጆ ጎበዝ ዘበኛ ሆነ ገብተህ በእኛም ሆነ በቤተሰቦቹ ዘንድ ተቀባይነትን አግኝተህ ስራን ስትሰራ ቆይተሃል። በእውነት አንተን ከመሰለ ጋዜጠኛ አድናቆት በማግኘቴ በጣም ደስተኛ ነኝ። አይደል? እንደዚህ አንዳንድ የሰራን ሰው ማድነቅ ይልመድባችሁ። እናንተ ካላደነቃችሁ ደግሞ ሀገሪቷ በዚህ ሁኔታ ልታደጋችን። የሚሰራ ሰው መበረታታት አለበት አይደል? እንዳንተ አይነት እንደዚህ ሰላይ ተመሳስሎና አስመስሎ የሚኖር ሰውን ማድነቅ አለብን አይደል? ያው የሚጠቅም ነገር ከሆነ ግዴታችን ገብቷል። ለምሳሌ ሀገሪቷ እኛ ስናድግ ነው የምታድገው፣ አለበለዚያ ደግሞ ልታድጋችን አይደል? ያ ስለሆነ ያው የኔ ተማርኮስ ይሄን የስለላ ስታይል እንደዚህ ራስን ቀይሮ ማንነትን ቀይሮ
መግባት የት ነው እንደዚህ የተማርኩት? ያው ብዙ ጊዜ እንደ ጋዜጠኝነትም ብዙ ነገሮችን እዚህ ረቀቅ ያሉ ስልጠኖች የምትወስደው ራሽያ ነው። ለምን በጣም የተራቀቀች ናት። ያው እኛ ደግሞ እዚህ ራሽያ ሄደ ነው ይሄን ስልጠና ሰርቆ የስለላ ስልጠና። አዎ እድሜ ለመኮንን ለዛ ነው ከመኮንን ጋር እጅና ጓንቱንንም ልንሰራ ይችላል ማለት በቃ ተግባባን። እሱ ነው ያው ነገሮችን ያመቻቸው እሱ ነው። አብዛኛው ኮንታክቱ ያው እንደነገርኩ ከውጭ ዜጎች ጋር ነው። ስለዚህ ራሽያ ሄደህ ሰልጥነህ ቆንጆ አጭበርባሪ ቆንጆ አስመሳይ ሆነ መጣ። ያው በስራ ያስመሰከርኩ ይመስለኛል። አንተም እንዳየው ነው። አዎ ጎበዝ ነህ በጣም። አይገባም ሁሉ አድናቆት የሚገባ ስላልሆነ በቂ ነው። በጣም ነው የምትኮራረው። ጀብድ እንደሰራ ሰው ነው የሚያደርገው። ያጠፋው ጥፋት የለም እንግዲህ ስራ ነው። ማንም ሰው ከተከፈለው ደሞዝ ካገኘ ድረስ ስራ ነው። ስለዚህ መኩራራት ካለብኝ በደንብ እኩራራለሁ። መኩራራት ካለብህ በደንብ ትኩራራለህ። ያ እየሰማኝ ነው አበበ? የእውነት በጣም በቃ ትዕግስቴ ነው እንዴት እንደተቋጠኩ ነው። አንተ የምትፈልገው የሆነ ነገር እንደማደርግ ነው። መደብደብ እኮ ትችላለህ። እኔ እኮ ያንን ነው የምትፈልገው። ያንን ግን እንደዚህ አይደለም ማሳየህ። ችግር የለውም ይከሰኛል ብለህ አስበህ እኮ ነው ያንን እንደዚህ አይደለም ማሳየህ። በምን አይነት መንገድ እንደማሳይ ያሳየህ። ችግር የለውም ያው በቂ ማስረጃዎች ስላሉኝ በዛ መሰረት ደግሞ ያንተ ማስረጃ ምን አባት እንደሚያደርገኝ እነሱ ይዘው ይሄዳሉ። አልተደሰትኩም። ጭራሽ ነው የተናደድኩት በማግኘቴ። ጭራሽ ነው ማለት ለረጅም ጊዜ ስፈልገው ነበር፣ ስንፈልገው ነበር። በስተመጨረሻ እጃችን ገብቷል። ግን እንዴት ነው የሚያደርገው? እኔን ሰበብ ውስጥ ጦስ ውስጥ ለመክተት እንደዚህ አይነት ስሜት እያንጸባረቀለሁ ሆን ብሎ እኔን ችግር የለም። ለማንኛውም እንኳን ደስ አላችሁ ማለት ፈልጋለሁ። ስላገኘ ነው እንኳን ደስ አላችሁ። ከሱ ጋር በመጮህ ብቻ ይኸው ጉሮሮ የተዘጋ እግዚአብሔር ብዙ ምላሾችን ሰጥቶናል። ስለ ራሔል ሞት፣ ስለ እያንዳንዱ ነገር ምላሾችን አግኝተናል ከሱ። ገና ከዚህ በላይ ብዙ ነገር እናገኛለን፣ ብዙ ነገር እናውቃለን። ይህንን በሂደት አብረን የምንመለከት አብራችሁ ስለነበራችሁ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። በጣም ትዕግስቴን ተቆጣጥሮኝ ያሉት ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በድጋሚ እንኳን ደስ አላችሁ ማለት ፈልጋለሁ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ አድርሱ። መልካም ቀን